ደስ ብሎኛል። ይኸውልሽ ነገ በደንብ ነው የምታወሪልኝ። እሺ በደንብ ታወሪልኛለሽ። እሺ የምትፈልጊው ቦታ ሁሉ ወስድሻለሁ። እሺ እናቴ። አሁን ለወንድሞች ለጓደኞች ደውልልሻለሁ። ለነጽናት ለነገር ይመጡልሻል። እሺ ለማሚ ደውለን እነግራታለን። እሺ እናቴ። እየነገርኩሽ ነው። አሁንም ቢሆን የምሪዮት አደጋ ላይ ነው ያለው። ፈጣሪ ለሷ ያሰብሽው ለራስሽ እንዳያረግብሽ ብቻ። ቆይ ለሷ አስቤ ስለነገርኩሽ ነው እንደዚህ ይሆንሽ ያለሽ? ቆይ እኔ አልገባ ያለኝ የኪራ ልሳካ ሲልሽ ጭራሽ ደግሞ ነው ምንም ሰምኛለሽ። እኔ ወንድ ሱስ የለብኝም። እሺ እየሄድኩኝ ባለ ትዳር ወንድ ላይ የምንለጠፋ እንደዚህማ ባይሆን ኖሮ እዚህ ድረስ ችግር ለመፍጠር ባልመጣሽ ነበር። እሺ እኔ ማዝነው እዛ አልጋ ላይ ተኝታ ምንም ላልተረዳችኋት ጓደኛችሁ ነው። ያንቺ አይነት ደግሞ ድፍን ጭንቅላት ያለ ሴት ጓደኛዬ ከምትሆን ብቸኛውኝ መቅረቴን ወደድኩት። እሺ አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ከዚህ ሂጂ። ታሳፍሪያለሽ። እሺ አሁንም ቢሆን የማይገባሽ ቦታ ላይ ነው ያለሽው። እየፈቀፈቅሽ የምትበይድ ስትፍቅፋቂ ጭንቅላትሽ እንዳትመታል። እንዴ ማን ያነሳሽ? ራስሽ ተንቀሳቅሰሽ ወረድሽ? እውነት ማንም ሳያግዝሽ? ተመስገን የኔ ጌታ። እናቴ በጣም ደስ ብሎኛልሽ። ተመስገን እናቴ። ይህን ቀን ነበር በጉጉት ስጠብቅ የነበረው። እናቴ እንደዚህ ሆነሽ እንደማይሽ እርግጠኛ ነበርኩኝ። ውዬ በእግሯ ቆማ መሄድ ጀመረች። ናሆሜ በጣም ደስ አለው። ደስታው መቆጣጠር አቃተው። ጽናት በድጋሚ አዊናን ሀናን አንድ ላይ አየቻቸው። ሶስና ጽናትን በጥፊ መታቻት። ጽናት መልሳ በጥፊ መታቻት። በጣም ነበር ደስ የሚለው ድብድባቸው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 200 ተለቀዋል። ክፍል 200 ላይ ጽናትና ሶስና ተደባድበዋል። ከዚህ በፊትም ኪራን ለማግባትና የራስሽን ለማድረግ በተደጋጋሚ ሞክረሽ ነበር። እሱ አልሳካ ስልሽ ደግሞ ዛሬ በናሆሜ መጣሽ ወይ? ለምንድን ነው እሷንስ መርዳት የፈለግሽው? አዊና እሷን ምን አገናኛቸው? ምን አይነት ባለጌ ብትሆኚ ነው በድጋሚ አሁንም ባለትዳር ወንድ እየተመኘሽው ስትላት በጣም ተናዳ ነበረ። በጥፊ የመታቻት ጽናትዬም እንግዲህ እሳት ነብር ሆና ነበረ። ድጋሜ ራሷ በጥፊ የመታቻት አንቺ ቤት ውስጥ ቁጭ ብለሽ የድስት ፍቅፋቄ የምትበየው ጭንቅላትሽን ደፍኖታል። ስለዚህ የጭንቅላትሽ ምንም ማሰብ አይችልም። እኔ ወንድ አጥቻለሁ ወይ ባለትዳር ወንድ ማባልቀው ይቆጫቸዋል። ለናሆሜም ነግሬዋለሁ፣ ለአንቺም ነግሬሻለሁ። ከዚህ በኋላ እኔ የሚመለከተኝ ነገር የለም። አንድ አንቺ አይነት ጓደኛ ደነዝ የሆነች ጓደኛ ስላላት ብቻ ልታፈር ይገባል። ግን ወደ በኋላ ላይ ምሩ አንድ ነገር ሆና በዚህች ልጅ አንድ ነገር ሆና ካያችሁ እንዳይቆጫችሁ በማለት ካጠገቧ ሄዳለች ማለት ነው። ጽናት በጣም ነበረ እየተናደደችው። ከዚህ በኋላ እዚህ ግቢ ተመልሰች ብትመጪ ውርጅ ከራሴ ህይወትሽን ነው ማጠፋው እያለቻት ነበረና ምሩዬ እንግዲህ ያው ብዙ ጊዜ ለመንቀሳቀስ ሙከራ አድርጋ ነበረ። እግሯ ወይም ደግሞ እጆቿ አልታዘዙላትም ነበረ። አሁን በመጨረሻ ታዞላት እንግዲህ ምሩዬ ተነስታ ቆማ ሄዳለች ማለት ነው። ጌታ ማለት ነው። እያለቀስኩ ነበር ድራማው ሳይሆን ማለት ነው። የምር ማለት ነው። ቀልድ ሳይሆን ማርያምን እና ናሆሜ ያሳዘነኝ። ናሆሜ በቃ በእውነተኛ ህይወቱ ራሱ እንደዚህ ቢሆን በጣም ነው ደስ የሚለው። እዛ ላይ እንግዲህ ምሩዬን በጣም ይወዳታል፣ በጣም ያፈቅራታል፣ በጣም ነው የሚንከባከባት። አሁን ደግሞ ተነስታ ይሄና እየተንቀሳቀሰች መሆኑን ራሱ ማየቱ በጣም ነበር ደስ ያለው ማለት ነው። እና እሱም የሆናቸው ነገሮች አስለቀሰኝ። የምሬን ነው ማለት ነው። እና ምሩዬ ተነስታ መሄድ ጀምራለች። መናገርም ትችላለች፣ ግን እንደ መናገር እንደምትችል ደግሞ ማሳየት አትፈልግም። ምክንያቱም አዊ የምትባለው የበፊት ፍቅረኛው እህት ናት። እሷን ለመጉዳትና እሷን ለመግደል ነው እንግዲህ ቤት ድረስ የመጣችው። ምሩዬ እሱም ደግሞ በደንብ ታውቃለች። ማንም ሊረዳት አልቻለም። ናሆሜ ግን በጣም ደስ ብሎታል። ለጓደኞች፣ ለአዝማዶችሽ፣ ለእናትሽ፣ ለሁሉም ሰው እናገራለሁ። ሁሉም ሰው ይመጣል፣ ደስታችን ይካፈላሉ በማለት ያው መጀመሪያ ላይ መገኘት የነበረባት ሰንዬ ነበረች። ሰንዬ ደግሞ በዚህ ሰዓት በጣም ከባድ ነገር ውስጥ ገብታለች። ማንነቱ የማያውቁት ልጅ እንግዲህ እነሱ ቤት ውስጥ ገብቶ ቁጭ ብለዋል። እንግዲህ ቁጭ ብሎ ፍጥጥ ብሎ
ከነሱ ጋር ይተኛል፣ ከነሱ ጋር ይበላል፣ ከነሱ ጋር ይሄዳል ማለት ነውና በዚህ ነገር ደግሞ ሁለቱም በጣም ፈርቷል። ጆከር በጣም ተሳቋል ማለት ነው ሰኒን እንዳይጎዱበት እና ጽናትና ዛሬ እንግዲህ ተናዳ ወደ ቢሮ ሄዳ ነበረ። አዊ ያው እንደምታውቋት በጣም ደስ ብትልም እንደ ሀና እንደ ኒና ደስ ብትልም የሆነ ቀልቃላ ነገር ነች እና የኪራ ሸሚዝ ላይ በብርጭቆ ጠረጴዛው ላይ ውሃ አስቀምጣ ስለነበረ ውሃውን አንሺ ስላት ነበረ ሸሚዙ ላይ የደፋችበት። ከዛ እሱ ሸሚዙን አውልቆ እኔ አድርቄለ አመጣላለሁ ብላ ልክ ይዛው ልትወጣ ስትል ጽናትዬ ከቤት ተናዳ በሶሲ ምክንያት ወደ ቢሮ ሄዳ ነበረና ስትሄድ ደግሞ ሌላ ታሪክ ነበረ ያየችው። እሱ ራቁት ሆኖ ስታይ ሌላ ነገር ነበረ ያሰበችው። በጣም ተናዳ ልክ እንደ ሌላ ጊዜው ነበር የወጣችው። ኢሮጦ ይዟት እንግዲህ ለምንድን ነው የምትናደጂው? እኔ አንቺን የሚጎዳ ነገር እንደማላረግ ታውቂያለሽ። ስለዚህ ለምንድን ነው እንደዚህ የምትሆኙ ብሎ እየተማጸናት ነበረ። እኔ አፈቅርሻለሁ፣ እወድሻለሁ፣ ለምንድን ነው ማታመኝ? እስከ መቼ ነው እንደዚህ የምንቀጥለው? እኔ ማመን አለብሽ ብሏታል። እውነት ነው፣ እሷ አንዴ አግብተዋለች። ትዳር ውስጥ ደግሞ ፍቅር ውስጥ ግዴታ እምነት ያስፈልጋል እና ጽናትዬ በሆነው ባልሆነው አትበሳጫጪ ብዬሻለሁ የኔ ቆንጆ ማለት ነው። እና እንግዲህ እንደዛ ሆኖ ይቅርታ ጠይቋት ደስ ብሏቸው ወደ ምሩ ቤት ከሄዱ በኋላ ናሆሜ ምሩዬን ይዟት ወደ ሳሎን ሲመጣ ጽናት ማመን ነበረ ያቃታት። የኔ ውድ እህት፣ የኔ ጓደኛ፣ የኔ ውድ በክፋቷ በአዘኗ ሰዓት አጠገቧ ነበረች እና ብዙ ጊዜ ብዙ ነገሮች ስታሳልፍ አጠገቧ ነበረች እንደምታውቁት ምሩዬ ማለት ነው። እና ነግተሽ እንደዚህ ሆነች ስላየሽ በጣም ደስ ብሎኛል ብሎ ደስታቸው ሲያበስሩት ነበረ። ናሆሜ በጣም ደስ ብሎት ዛሬ እኔ ቤት ነው እራት የምትበሉት ደስታችን እናከብራለን በማለት አዊ እንግዲህ ምሩ ተነስታ ቆማ በመሄዷ ደስተኛ አይደለችም። በጣም ከፍቷታል። እንደዚህ ነገር መፈጠር አልነበረበትም ብላ በጣም አዝናለች ማለት ነው። እና እንግዲህ ቤተሰብ ጽናትዬ ጠርጥራለች። በምልክት እያሳየቻት ነበረ ማለት ነው። አዊ ወደ ኩሽና ስትሄድ በጣም ተናዳ ስለነበረ ምሩዬ ደግሞ ለጽናት በምልክት እያሳየቻት ነበር። ስለዚህ አሁን ጽናት ይሄን ነገሮችን አገጣጥማ ሶሲ የነገራቻትንም አምና አዊን ከዛ ቤት ልታስወጣት እውነቱን ልታውጣ ይገባል ብዬ አምናለሁ። እናንተም ደግሞ ይሄንን ነው የምትፈልጉት። ብዙዎቻችን አዊ ትውጣልን እያለ ነበርና ትውጣለን፣ የምር ትውጣለን። ምሩዬ ሳትጎዳ ምሩዬ ምንም ነገር ሳትሆን ከዛ ቤት እቺ ልጅ መውጣት አለባት ብለን እናስባለን ማለት ነው። የኔ ውድ ቤተሰቦች ለማንኛውም ውዶቼ ቻናል ሰብስክራይብ፣ ሼር፣ ላይክ ያረጋቸው ቤተሰብ ሆኑልኝ ማለት ነው ውዶች።